ቤኪ ገበሬዋ፣ በረከት ዝነኛዋ፣ በረከት ባለቦላሊዋ፣ በረከት ቱጃሯ፣ በረከት አርሶ አደሯ፣ በረከት የአብይ አህመድ አሊ አድናቂዋ በፖሊስ እየተፈለገች ነው። እሷም ኢትዮጵያ ሆይ ውለታዬን ዘነጋሽ ብላለች። እንደ ቀኝ ጌታ የወፍታሄ ንጉሴ ኢትዮጵያ ሀገር የሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ማለት ነው የቀራት። ይህን እንዳትል እሷም በልታለች። ይህ ዘገባ በሙሉ ስሟ በረከት ወርቁ የምትባለውን ስትቆላመጥ በረከት ገበሬዋ የምትሰኘውን ቁመተ ሎጋ ሽንጠለግላጋ ሴት ማዕከል በማድረግ በኢትዮጵያ የቢዝነስና የፖለቲካ ትስስር ውስጥ ያሉ ስር የሰደዱ ውስብስብ ጉዳዮችን፣ የፍትህ ስርዓቱን ፈተናዎችና በሴት ባለሀብቶች ዙሪያ የሚነሱ አወዛጋቢ ታሪኮችን በጥልቀት ይተነትናል። እነሆ በእጃችሁ ጣቶች ቁጥር ለሚዘልቁ ደቂቃዎች ጆሮአችሁን ጣል አድርጉልን። በኢትዮጵያ ማህበራዊ ሚዲያ በተለይም በቲክቶክ እና ፌስቡክ ገጾች ላይ በረከት ገበሬዋ በሚለው ስሟ የምትታወቀው ባለሀብት በረከት ወርቁ ከግብርና ስራ ፈጣሪነት ወደ ወንጀል ተጠርጣሪነት የተሸጋገረችበት ፍጥነትና በዙሪያዋ ያለው ውዝግብ የብዙዎችን ትኩረት ስቦ ሰንብቷል። ይህ ጉዳይ ግን የአንዲት ሴት የግል ታሪክ ብቻ ሳይሆን በኢትዮጵያ የቢዝነስ ዓለም ውስጥ ያለውን የፖለቲካ ተጽዕኖ፣ የሙስና መረብና የፍትህ ስርዓቱን ፈተናዎች የሚያመላክት ትልቅ መስታወት ሆኗል። በረከት ወርቁ በአሁኑ ወቅት በከባድ የሙስና ወንጀል ክስ ቀርቦባታል። በፌዴራል ከፍተኛ ፍርድ ቤት በቀረበው ክስ መሰረት በረከት ከነዳጅና ኤነርጂ ባለስልጣን ከፍተኛ የስራ ኃላፊዎች ጋር በመመሳጠር 466,058 ሊትር ነጭ ናፍጣ በኮንትሮባንድ ለወርቅ አምራቾች በመሸጥ በመንግስት ላይ የ8.4 ሚሊዮን ብር ጉዳት አድርሳለች ተብላለች። ይህም በገበያ ላይ ከፍተኛ የነዳጅ እጥረት እንዲከሰት ምክንያት ሆኗል በሚል በክስ መዝገቡ ላይ ተመላክቷል። ሆኖም በረከት ይህን ክስ ከግፍም ግፍ ስትል ትገልጸዋለች። እሷ እንደምትለው ነዳጁ ለእርሻ ስራ ተብሎ የተፈቀደ ቢሆንም ሽያጩ የተፈጸመው እሷ በሌላ ምክንያት በቁጥጥር ስር ውላ በነበረችበት ወቅት በስሟ በሌሎች አካላት ነው። ራሳቸው አስረውኝ በስሜ ነዳጅ ሽጠው መልሰው እኔን መክሰሳቸው አሳፋሪ ነው ስትል ምሬቷን ትገልጻለች። 14 ጊዜ ፍርድ ቤት ቀርባ በ7 አጋጣሚዎች የዳኞች የመፍቻ ትዕዛዝ ቢሰጥም ባለመፈታቷ የህግ የበላይነት መጥፋቱን ትሞግታለች። በረከት ወደ ኢትዮጵያ የመጣችው ከአየርላንድ ሲሆን ይዛ የመጣችው በሚሊዮን የሚቆጠር ዩሮ እንደነበር ይነገራል። በወላይታ ዞን በ600 ሄክታር መሬት ላይ አትክልትና ፍራፍሬ በማምረት ለፌዴራል ፖሊስ አባላት ድጋፍ በማድረግና በ55 ሚሊዮን ብር የምገባ ማዕከል በመገንባት በበጎ አድራጊነቷ ትታወቃለች። በተለይም ለጠቅላይ ሚኒስትር አብይ አህመድ ያላትን ጥልቅ ፍቅር በይፋ ስትገልጽ መቆየቷ ከመንግስት ጋር ያላት ግንኙነት ለጥቅም ነውን የሚል ጥርጣሬ ሲያስነሳባት ቆይቷል። በንግግሮቿ ውስጥ ብልጽግና ከኔ የወሰደ እንጂ እኔ ከብልጽግናም ሆነ ከመንግስት የወሰድኩት አንድ ስንዝር መሬት የለም በማለት ጥቅመኝነትን አጥብቃ ክዳለች። በተቃራኒው ደግሞ በረከት የለየላት ማፊያ ናት የሚሉ ድምጾች አሉ። አንዳንድ አስተያየት ሰጪዎች እንደሚሉት በረከት ገበሬዋ በርካታ ሰዎችን አብረን እንስራ በሚል በሚሊዮን የሚቆጠር ብር አጭበርብራለች። ህገወጥ የመሳሪያ ንግድና የሰዎች ዝውውር ውስጥ እጇ እንዳለበት ይተቻሉ። በተለይም ከሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊዎች ጋር የነበራት ግንኙነትና በመካከላቸው የተፈጠረው የጥቅም ግጭት ለዛሬው ስሯ መነሻ እንደሆነ የሚጠቁማሉ። ይህ ተቃራኒ ማንነት በአንድ በኩል የልማት አርበኛ፣ በሌላ በኩል የማጭበርበር መረብ ተዋናይ በማሰኘት ጉዳዩን ይበልጥ ውስብስብ ያደርገዋል። የበረከት ጉዳይ በኢትዮጵያ ፖለቲካ ውስጥ ጥልቅ ስም ያላቸው ሌሎች ሴት ባለሀብቶችንም እንድናስታውስ ያደርገናል። በፖለቲካ ጥላ ስር ሆነው ግዙፍ ሀብት ያፈሩ ወይም በፖለቲካ ምክንያት ሀብታቸውን ያጡ ሴቶች ታሪክ ለበረከት ጉዳይ ተጨማሪ እይታ ይሰጣል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት አዜብ መስፍን በኤፈርት በኩል የነበራቸው ተጽዕኖና ዛሬ ላይ ያላቸው በቢሊዮን የሚቆጠር ዶላር ሀብት ብዙ ያነጋግራል። ከድህነት ወለል እስከ መልቲ ቢሊዮነርነት የደረሱበት ጉዞ ከዩጋንዳው ፕሬዝዳንት ሙሴቬኒ ጋር ባላቸው ወዳጅነት የተደገፈ መሆኑ ይነገራል። አዜብ መስፍን ከቤተ መንግስት ባዶ እጄን ነው የወጣሁት ቢሉም ዛሬ በቢሊዮን የሚቆጠር ዶላር ሀብት እንዳላቸውና በኡጋንዳ የአምራች ኢንዱስትሪው ዘርፍ ስኬታማ እንደሆኑ ይነገርላቸዋል። በሌላ በኩል በመኪያ ማሙዬና በዶክተር እመቤት ዘሪሁን ዙሪያ የሚነሱ ታሪኮች ቢዝነስና ፖለቲካ እንዴት እንደሚተሳሰሩ ትልቅ ማሳያ ናቸው። መኪያ ማሙዮ ለጀዋር መሐመድ የሰጠችው የቦሌ መኖሪያ ቤትና ዶክተር እመቤት ዘሪሁን ለከንቲባ አዳነች አቤቤ የሰጡት የላቀ ሙገሳ በኢትዮጵያ ውስጥ የባለሀብቶች ህልውና ብዙውን ጊዜ ከፖለቲካ ሰዎች ጋር ካላቸው ቅርበት ጋር የተቆራኘ መሆኑን ያሳያል። ለባለስልጣናት የሚሰጥ የላቀ ሙገሳ ወይም ለፖለቲካ ሰዎች የሚደረግ የቤትና የንብረት ስጦታ ከንግድ ጥቅሞች ጋር መያያዙ ሁሌም ጥርጣሬ የሚፈጠርባቸው ጉዳዮች ናቸው። በትግራይ በኩል ደግሞ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በህወሓት ውስጥ ያላቸው ቁልፍ ሚናና ከወንድማቸው ዳዊት ገብረ እግዚአብሔር ጋር ባላቸው የንግድ ትስስር የፖለቲካ ስልጣን ወደ ኢኮኖሚያዊ የበላይነት እንዴት እንደሚቀየር ትልቅ አብነት ሆነው ይነሳሉ። ዳዊት ገብረ እግዚአብሔር በአፍሪካ ቀንድ የጦር መሳሪያ ንግድ ውስጥ ትልቅ ስም ያላቸው ሲሆን የሞንጆሪኖ የፖለቲካ ስልጣን ለወንድማቸው የንግድ ስራ መቺ ሁኔታዎችን ፈጥሮ እንደነበር ተንታኞች ይገልጻሉ። የበረከት ገበሬዋ ጉዳይ በማህበራዊ ሚዲያ ላይ ለሁለት የተከፈለ ጎራ ፈጥሯል። አንዳንዶች በረከት የጽናት ተምሳሌ ናት፣ መንግስት
የሰራችለትን ውለታ በክህደት መለሰላት ሲሉ፣ ሌሎች ደግሞ በመንግስት ባለስልጣናት ድጋፍ ስትጠቀም የነበረችና ህዝብን ያማረረች ሌባ ናት ይላሉ። በተለይ አለማየሁ መንታ የተባሉ አስተያየት ሰጪ ለእህቴ በረከት ፍትህ ካልተሰጠ የኢትዮጵያ ፓስፖርት አልይዝም እስከ ማለት የደረሰ ቁጭት መግለጻቸው ጉዳዩ ከፖለቲካ አልፎ የፍትህ ስርዓቱን ታማኒነት ጥያቄ ውስጥ እየከተተው መሆኑን ያሳያል። ግለሰቡ ፓስፖርታቸውን በዲሲ ለሚገኘው ኤምባሲ ለማስረከብ መዘጋጀታቸው ጉዳዩ ዲያስፖራው ላይም ምን ያህል ስሜት እንደፈጠረ የሚያሳይ ነው። በአንጻሩ በረከት በተለያዩ ከተሞች አብረን እንስራ በሚል ከ50 በላይ ሰዎችን በሚሊዮን የሚቆጠር ብር አጭበርብራለች የሚሉ ተጎጂዎች ድምጻቸውን እያሰሙ ነው። በረከት ቲክቶክና ፌስቡክን በመጠቀም የገነባቸው የገበሬ ገጽታ ሰዎችን ለማሳመንና ገንዘብ ለመሰብሰብ እንደ መሳሪያ ተጠቅማበታለች የሚሉ ወገኖች ዛሬ ላይ በደረሰባት እስር የእጇን አገኘች ብለው ያምናሉ። በተለይ በስንቄ ባንክ በሐዋሳ የሚገኘው መኖሪያ ቤቷ ለሐራጅ መቅረቡ በፋይናንስ ረገድ የገጠማትን ቀውስ ፍንጭ የሚሰጥ ነው። በረከት ገበሬዋ በአሁኑ ወቅት በፍርድ ቤት የምትከራከር ተከሳሽ ናት። ክሱ ከ8.4 ሚሊዮን ብር በላይ የመንግስት ገንዘብ መባከንንና የነዳጅ እጥረት መፈጠርን ይመለከታል። ሆኖም በዝርዝሩ ውስጥ የባለስልጣናት ስም መካተቱ ወንጀሉ የተደራጀ ሙስና መሆኑን ያሳያል። ከተከሰሱት ባለስልጣናት መካከል የነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ይገኙበታል። ይህም በረከት ብቻዋን ሳይሆን በመንግስት መዋቅር ውስጥ ካሉ ቁልፍ ሰዎች ጋር በጥቅም ተሳስራ እንደነበር አመላካች ነው። በረከት ተበዳይ ዝም ካለ ተከሳሽ ይሆናል ስትል የጀመረችው ትግል በኢትዮጵያ ቢዝነስ ውስጥ ያለውን የጥቅም ትስስር አፍርጦ የሚያሳይ አጀንዳ ሆኗል። እሷ በምሬት እንደገለጸችው ማክበር ያለባችሁ የሴቶችን ቀን ሳይሆን ሴቶችን ራሳቸውን ነው በማለት በሴትነቷ ጥቃት እንደደረሰባትም ትሞግታለች። በሌላ በኩል ደግሞ የቲክቫ ኢትዮጵያ ዘገባ እንደሚያሳየው ክሱ በዝርዝር የቀረበና በነዳጅ አቅርቦት ሰንሰለት ላይ የደረሰውን ጉዳት የሚያሳይ ነው። ይህ ዘገባ የሚያሳየው በኢትዮጵያ ውስጥ በሀብት ማማ ላይ ያሉ ሴቶች ብዙ ጊዜ ከፖለቲካው ማዕበል ጋር እንደሚላተሙ ነው። በረከት ከእድሜ ቀንሶ ለጠቅላይ ሚኒስትሩ ይስጥልኝ ካለች ከ2 ወራት በኋላ ለእስር መዳረጓ በፖለቲካው ዓለም ውስጥ ዘላቂ ወዳጅ የለም ዘላቂ ጥቅም እንጂ የሚለውን ብሂል የሚያጠናክር ይመስላል። ፍርድ ቤቱ የሚሰጠው ውሳኔም ሆነ የመንግስት ቀጣይ እርምጃ በአገሪቱ ለሚገኙ ባለሀብቶች ከፖለቲካ ጋር መወዳጀት ወይስ በህግ ብቻ መመራት የትኛው እንደሚያዋጣ ትልቅ ትምህርት የሚሰጥ ይሆናል። በመጨረሻም የበረከት ገበሬዋ ጉዳይ ገና ብዙ ሚስጥሮችን ይዞ እንደሚወጣ ይጠበቃል። ሀገሪቱ ለሰራችላት ውለታ በረከት ምን ትሰጣለች? ወይስ ሀገሪቱ ለበረከት የሰጠቻት ምላሽ በትክክልም ከግፍም ግፍ ነውን የሚለው በሚቀጥሉት የፍርድ ቤት ቀጠሮች የሚታይ ይሆናል። የክስ መቃወሚያ ለመስማት ለግንቦት 10 የተቀጠረው ችሎት በዚያ አወዛጋቢ ጉዳይ ላይ ተጨማሪ ብርሃን ይፈነጥቃል ተብሎ ይጠበቃል። የኢትዮጵያ ፌዴራል ፖሊስ በከባድ ሙስና ከሚፈለጉ 4 ሰዎች አንዷ በረከት ወርቁ አደራ መሆኗን ከገለጸ በኋላ በረከት ገበሬዋ የሚከተለውን ምላሽ ሰጥታለች። ኢትዮጵያ ውስጥ በቀጥታ ነዳጅ በትንሽ በትንሹ ለማሽነሪዎች፣ ለትራክተሮች፣ ለጄኔሬተሮች እንዲጠቀሙ ከተፈቀደላቸው 820 ቀጥታ ተጠቃሚዎች 1980 ማደያዎች፣ 200 በላይ ካምፓኒዎች 4 ሰዎች ብቻ ተጠያቂ ሆን። ነዳጅ አስወደድን። እኔስ ግን ምን ነክቶኝ ነው ከእርሻ ቀጥታ የወርቅ ማዕድን ማውጣት የጀመርኩት? በቃ ወርቁን እተወዋለሁ፣ ተውኝ። ነዳጁን እንኳን የተፈቀደልኝን አልወሰድኩም። ራሳችሁ ናችሁ ሸጣችሁ የበላችሁት። በወንጀል ተፈላጊ ሆንኩ። ምንም በማላውቀው ጉዳይ 8 ሚሊዮን ብር ሀገሪቷን አሳጣሻት ነው ያላችሁት። ምን አለበት 8 ቢሊዮን ነው ያሳጣሻት ብትሉኝ እንኳን ጥሩ ነበር። እናንተ የወሰዳችሁት እንኳን 15 ሚሊዮን ብር በላይ እኮ ነው። ይሁንና መጨረሻውን አብረን እናያለን። በነገራችን ላይ አቡሻዬ ለማለት እንደኔ 2 የወርቅ ጉድጓድ ሳይሆን 28 የወርቅ ማውጫ ያለው ለብሔራዊ ባንክ በኩል ወርቅ ከሚያስገቡ ሰዎች አንዱ ነው። እንግዲህ ምን ይደረጋል? ወርቅና ነዳጅ ላይ የሚሳተፉ ጥቂት ቡድኖች በስተቀር ሌሎቻችን እንድንወገድ ተፈርዶብናል። ከዚህ ነገር ጀርባ ያላችሁ ግለሰቦች እግዚአብሔር ይፍረድባችሁ። እኔስ ምንም አልሆንም፣ አስተማማኝ ቦታ ነኝ።